ዛሬ ብታዩዋቸው እጅግ በጣም ዘመናዊና ልዩ ተደርገው የተሰሩ ለሽያጭ የቀረቡ የተለያዩ አራት ቤቶችን ይዤላችሁ መጥቻለሁ። 3 ዘመናዊ ቪላ 150 ካሬ ሜትር እንዲሁም 250 እና 210 ካሬ ሜትር። ሌላው ደግሞ ግራውንድ ፕላስቱ በርካታ መኝታ ክፍሎችን ይዞ ዘመናዊ ተደርጎ የተሰራ በፍጥነት እንዲሸጥ የተፈለገ ብር ተፈልጎ ታላቅ ማስተካከያ የተደረገበትን የሚሸጡ ቤቶችን ይዤላችሁ መጥቻለሁ። እያንዳንዳቸው የት አካባቢ ዋጋቸው፣ ካሬያቸው የሚለውን ሙሉ መረጃ ደግሞ እንደሚከተለው አጥር አድርጌ አቅርቤያለሁ። ሌሎች መረጃዎች እንዲደርሷችሁም ሰብስክራይብ በማድረግ ለወደ ዘመዶቻችሁም ሼር እያደረጋችሁ እንዲሁም ቪዲዮውን ስታዩ ላይክ እያደረጋችሁ ለሌሎች እንዲዳረስ ሙሉ መረጃውን ተከታተሉኝ። አብራችሁን ቆዩ። ጤና ይስጥልን ኢትዮጵያን፣ እንደምን አላችሁ? ዛሬ ቅዳሜ አድርጌ ያመጣሁላችሁ ቤት ይህ የምታዩት ነው። 2 መኪና ይይዛል። አንድ ወደ ቀኝ በኩል፣ ሁለተኛውን ደግሞ ፊት ለፊት ቆንጆ ተደርጎ የተሰራ ንጹህ ቤት የምትፈልጉ ኢትዮጵያውያን ካላችሁ ይህንን ቤት መታችሁ እዩት። እያንዳንዱ ጎብኚ ዋጋውን እነግራችኋለሁ። በጥሩ ዋጋ ቀርቦላችኋል። ይህ የምታዩት የቤቱ ትልቁ ሳሎን ነው። ፊት ለፊት ኦፕን ኪችን የተገጠመለት እጅግ ዘመናዊና ንጹህ ቤት እስካሁንም ያልተኖረበት ነባር ፋይልና ዲጂታል ካርታ ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። የሚገኝበት አካባቢም እጅግ በጣም ቆንጆ ደስ የሚል አካባቢ ሆኖ አያት አካባቢ ይገኛል። አያት ከሎሚያድ ሱፐር ማርኬት ትንሽ ገባ እንዳላችሁ የምታገኙት ነው። ይህ የምታዩት እንግዲህ የቤቱ ትልቁ መኝታ ቤት ነው። ፊት ለፊት መታጠቢያ ክፍሉ አለ። ቁምሳጥን፣ የሚያማምሩ ነገሮችም እንዲሁ ተሟልተውለታል። መታጠቢያ ክፍሉ ሻወር ቦክስ በግላስ ተገጥሞለታል። ሰፋ ብሎም የተዘጋጀ ነው። ምንም አይነት ወጪ አይጠይቃችሁም። ቀጥታ መታችሁ መግባት ብቻ ነው። እንግዲህ አድማጭ ተመልካቾቻችን፣ እዚህ ላይ ደግሞ ሌሎች መኝታ ቤቶች አሉ። አንደኛው ይህ የልጆች መኝታ ቤት ነው። ይህም ቁምሳጥን የተሟላለት ሲሆን እዚህ ላይ ያለውን ያያችሁት ፊት ለፊት ለሚታየው መኝታ ቤትና ከዚህ በፊት ላይ የነው 2 መኝታ ቤቶች የጋራ የሆነ ሻወር ቤት ተዘጋጅቶለት ይገኛል። እንግዲህ 3ቱም መኝታ ቤቶች ቁም ሳጥን አላቸው፣ ዋና ቤቱ ላይ ያሉት ማለት ነው። ከዛ ውጭ 2 መኝታ ቤቶች የጋራ መታጠቢያ ክፍል አላቸው። ትልቁ መኝታ ቤት የራሱ የሆነ የውስጥ መታጠቢያ ክፍል ያለው ነው። ይህ ደግሞ የምታዩት ትራዲሽናል ኪችን ነው። ካቢኔት ቆንጆ ተደርጎ ተገጥሟል። እንደምታዩት በጥራት ተሰርቷል። በጥንቃቄ ነው ሙሉ በሙሉ ጥንቅቅ ብሎ ያለቀው ማለት ነው። እዚህ ላይ አንድ ክፍል አለ። ይህን ለእንግዳ መኝታ ቤት ወይም ለሰራተኛ ክፍል። እዚህ ላይም ሌላ አንድ ክፍል አለ። ለነዚህ ደግሞ እዚህ ላይ የጋራ የሆነ ሻወር ቤት ተዘጋጅቶላቸው ይገኛል ማለት ነው። ስለዚህ ዘመናዊ ቤት፣ ንጹህ ቤት የምትፈልጉ ኢትዮጵያውያን ካላችሁ ይህን ቤት በአያት አካባቢ ለሽያጭ ቀርቦላችሁ ይገኛል። በ150 ካሬ ሜትር ላይ የተገነባ ንጹህ ቤት ነው። ነገ ዛሬ ሳትሉ መታችሁ እዩት። 25 ሚሊዮን ብር ጥሪ ነው። ቆንጆ ድርድር አለው። ከዋና አስፓልትን በቅርብ ርቀት ነው። አሁኑኑ ብትገዙት አሁኑኑ ስም መዞር የሚችል ቤት ነው። በቀጣይነት ያመጣሁላችሁ ደግሞ ይህ የምታዩት ቤት ነው። እንግዲህ ካጠገቡም ሌላ ቤት አለ የሚሸጥ። 2 ተመሳሳይ ቤቶች፣ ተመሳሳይ ዲዛይን፣ ተመሳሳይ ካሬ ናቸው። ጠቅላላ ስፋታቸው 250 ካሬ ሜትር፣ በይዞታ በካርታ ላይ 210 ካሬ ሜትር የሆነ ግቢያቸው 3 መኪኖችን ማቆም ይችላል። ይህ የምታዩት ደግሞ እጅግ በጣም ቆንጆና ውብ ተደርጎ የተሰራ ሳሎኑ ነው። እንደምታዩት እንግዲህ በጣም ቆንጆ ተደርጎ የሴራሚክ እንዲሁም ፊት ለፊት የኦፕን ኪችን ስራ፣ የፊኒሽንግ ስራው በሚያምር መልኩ ነው ጥንቅቅ ብሎ ያለቀው። ንጹህ ቤት፣ ዘመናዊ ቤት ኮተቤ አካባቢ የምትፈልጉ ከአስፓልት ግልባጭ ላይ ነው። ጥሩ ሳይት ላይ የምትፈልጉ ካላችሁ እንግዲህ ሰፋ ያሉ ዋናው ላይ 3 መኝታ ቤቶችን ይዟል። ይህ እንደምታዩት እንግዲህ በጣም ሰፊ ቆንጆ ነው። ጥራት ባለው የፊኒሽንግ ስራ የተሟላ ነው። ትልቁ መኝታ ቤት ነው። ውድ አድማጭ ተመልካቾቻችን፣ እዚህ ላይ እንግዲህ ሌላም አንድ መኝታ ቤት አለ፣ ቁም ሳጥን ያለው ማለት ነው። ከዛ በተጨማሪ እዚህ እንደወጣን ፊት ለፊት ደግሞ ሌሎች 2 ክፍሎች አሉ። አንደኛው ክፍል ምናልባት ለመኝታ ቤት አገልግሎት ማድረግ ትችላላችሁ። አንደኛውን ደግሞ ለጸሎት ቤት ማድረግ ትችላላችሁ ማለት ነው። ይህንን እንደ መኝታ ቤት እናድርጋቸው ካላችሁ እንግዲህ 4 መኝታ ቤት ዋናው ላይ ማድረግ ትችላላችሁ። ከዛ ውጭ ግን ቆንጆ ተደርገው ጥንቅቅ ብሎ አልቀዋል። ሻወር፣ ሽንት ቤትም የተሟላላቸው። ውጭ ላይ ደግሞ 3 ሰርቪስ፣ 1 ትራዲሽናል ኪችን እንዲሁም የሰርቪሶቹ የራሳቸውን የውጭ ሻወር ቤትም ተዘጋጅቶለታል ማለት ነው። በጣም ዘመናዊ ቆንጆ ቤት ነው። እኔ በጣም ወድጄዋለሁ። ቀለል ያለ ምርጥ አካባቢ፣ ከፍታ አካባቢ ነው የሚገኝበት። ነፋሻማ ተወዳጅ የሆነ የመኖሪያ መንደር ላይ ነው ተገንብቶ የሚገኘው ማለት ነው። ታዲያ ሌላኛው ቤትም ይህን ይመስላል።
ሁለተኛው ቤት ካጠገቡ ያለው ማለት ነው። ተመሳሳይ ናቸው። በቀለምና በአንዳንድ ነገሮች እንግዲህ ይለያሉ። ነገር ግን መታችሁ አይታችሁ የወደዳችሁትን የመረጣችሁትን መግዛትና እንግዲህ የፈለጋችሁትን ማድረግ ትችላላችሁ። ነባር ፋይል ነው። ዲጂታል ካርታ ነው። ምንም አይነት እንከን የለበትም። ዋጋቸውም እጅግ በጣም ቆንጆ ነው። መኝታ ቤቶቹም ተመሳሳይ፣ ፓርቲሽኑም ተመሳሳይ ነው። እንግዲህ ስፋቱ እንደምታዩት ይህ ትልቁ መኝታ ቤት ነው። ፊት ለፊት ያለው በር ደግሞ የውስጥ ሻወር ቤት ተሟልቶለታል ሁሉም ነገር። ሌላኛው መኝታ ቤትም ሁለተኛው እዚህ ላይ አለ ማለት ነው። እንዲሁም በተጨማሪ እዚህ ላይም ሁለት መኝታ ክፍሎች አሉ። አንደኛው እዚህ የሚገኘው ነው። እንዲሁም የጋራ ሻወር ቤትም የተሟላላቸው ሆኖ በአጠቃላይ ግን እንደ መጀመሪያው ቤት 4 መኝታ ክፍል አሊያ ደግሞ 3 መኝታ ክፍል፣ አንድ እንደ ቢሮ አሊያ ደግሞ ጸሎት ቤትም ማድረግ የምትችሉትና ውጭ ላይ ወይም ሰርቪሱ ላይ ደግሞ ተመሳሳይ ሶስት ሰርቪሶች 3 መኝታ ቤት በአጠቃላይ ወደ 7 መኝታ ቤት ማድረግ ትችላላችሁ። የውጭ ትራዲሽናል ኪችን ካቢኔት ተገጥሞለት እንዲሁም ውጭ ላሉት ለሰርቪሶቹ ደግሞ አንድ የጋራ የሆነ መታጠቢያ ክፍል በጥሩ ሁኔታ ተገጥሞላቸው ይገኛል። እነዚህን ቤቶች እያንዳንዳቸውን በ28 ሚሊዮን ብር ነው ለሽያጭ ቀርበው የሚገኙት። በጣም ምርጥ ድርድር አላቸው። ጥሩ የዋጋ ቅናሽ የሚደረግላቸዋል በፍጥነት መታችሁ ለምታዩ ሰዎች። ስለዚህ በውጭም በሀገር ውስጥ ያላችሁ ኮተቤ አካባቢ የምትፈልጉ ካላችሁ እንግዲህ እነዚህ ቤቶች በጣም ጥሩ ሰፈር ላይ ይገኛሉ። መታችሁ ማየትና ከሻጩ ጋር ተገናኝታችሁ ፋይሉን አጣርታችሁ በደንብ ተደራድራችሁ መግዛት ትችላላችሁ። ዛሬ በመጨረሻ ደረጃ ያመጣውላችሁ ለሽያጭ የቀረበ ዘመናዊ ቤት ደግሞ ይህ የምታዩት ነው። እንግዲህ ትልልቅ መኪኖችን ግቢ ውስጥ ማቆም ይቻላል። ከዛ ውጭ ግን 24 ሰዓት ጥበቃ ያለበት ኮምፓውንድ ውስጥ የሚገኝ እጅግ በጣም ማራኪ የሆነ ሳይት ነው። ታዲያ ቤቱም ልዩና ዘመናዊ ተደርጎ 100% ጥንቅቅ ብሎ አልቆ ይገኛል ከጃኮዚ ውጭ ማለት ነው። ስለዚህ የቤት ስፋቱ 250 ካሬ ሜትር ግራውንድ ፕላስቱ ሲሆን በውስጡ በርካታ መኝታ ክፍሎችንና 2 ሳሎን ይዞ ነው ለሽያጭ ቀርቦ የሚገኘው። ይህ የምታዩት እንግዲህ የቤቱ ትልቁ ሳሎን ነው። ግራውንድ ላይ ያለው ፊት ለፊቱ ኦፕን ኪችን ነው። ከዛ ውጭ እንግዲህ እዚሁ ግራውንድ ላይ ደግሞ የተለያዩ ለአዛውንቶችም እንደ ቢሮ አገልግሎትም የሚውሉ የተለያዩ ክፍሎች አሉ። እንዲሁም ከዋና ቤቱ ጀርባ በኩል ሰርቪሱ ግራውንድ ፕላስ 1 ፕላስ ቴራስ ተደርጎ ተሰርቶ ነው የሚገኘው። ታዲያ እሱ ደግሞ በርካታ ክፍሎችንም ይዟል። እንደ ትራዲሽናል ኪችን ግራውንድ ላይ ስቶር፣ የሰራተኛ መኝታ ክፍል፣ የተለያዩ መኝታ ቤቶችንም ይዞ ነው የሚገኘው። ታዲያ ይህ የምታዩት ደግሞ የቤቱ ትልቁ መኝታ ክፍል ሲሆን ይህ መልበሻ ክፍሉ ነው። ፊት ለፊት እንግዲህ ሻወር ቤቱ ነው። እዚህ ላይ የሚቀረው ምናልባት እንግዲህ በእናንተ በገዦች ምርጫ ጃኮዚ ሊሆን ይችላል። ከዛ ውጭ እንግዲህ በሻጮች ሁሉም ነገር እናሟላለን ብለዋል። ለማንኛውም ይህን የመሰለ መኝታ ቤት የያዘ ቤት ነው። አያምልጣችሁ። አቀማመጡ የጠዋት ፀሐይ እንዲሁም ኮምፓውንድ ውስጥም የሚገኝ አያት ዞን 5 አካባቢ ያለ ነው። እነዚህ የምታያቸው ልጆች መኝታ ክፍል ናቸው። በዚህ በኩል ስንወጣ ደግሞ ወደ ሰርቪሱ ነው የሚያሳልፈው። ሰርቪሱ እንደምታዩት እንግዲህ ከዋና ቤቱ መሸጋገሪያ ድልድይ ተሰርቶለታል። እንዲሁም የተለያዩ ክፍሎችንም ይዞ የሚገኝ ሲሆን በአጠቃላይ እንግዲህ ቤቱ ላይ ከ8 ያላነሱ መኝታ ክፍሎች፣ 2 ሳሎን እንዲሁም 2 ኪችን፣ 3 የመኪና ማቆሚያ ያለው ግራውንድ ፕላስቱ ተደርጎ የተሰራ እስካሁን ያልተኖረበት ልዩና ማራኪ ቤት ነው። ይህን ቤት ትክክለኛ ወሳኝ ገዥ ከሆናችሁ መደወል ብቻ ነው የሚጠበቅባችሁ። ከዛ ውጭ ግን ዋጋው እጅግ በጣም ልዩ ስለሆነ ነገ ዛሬ አትበሉ። እንግዲህ በርከት ያለ ቤተሰብ ያለባችሁ ቆንጆ ሳይት ላይ መኖር የምትፈልጉ ነባር ፋይል፣ ዲጂታል ካርታ በባንክም በካሽን መግዛት እንፈልጋለን የምትሉ ካላችሁ እንግዲህ 75 ሚሊዮን ብር ጥሪ ተብሏል። ሌሎች ቤቶች በአካባቢው ላይ አሉ። ከ85 ሚሊዮን ብር ጀምሮ ይጠራሉ። ነገር ግን ይህ ቤት አሁንም ቆንጆ ድርድር አለው። እናንተ ግን ብትመጡና ብታዩት በእርግጠኝነት ይገባዋል ትላላችሁ። አያት ዞን 5 የሚገኝ ምርጥ የመኖሪያ መንደር ላይ ነባር ፋይል ነው። ዲጂታል ካርታ ነው። ሁሉም ነገር የተሟላለት ምንም አይነት ወጪ የማይጠይቅ ከጃኮዚ ውጪ ማለት ነው። ይህን ቤት እንግዲህ ነገ ዛሬ ሳትሉ መታችሁ እዩት። የዕለቱን መረጃ በዚህ ጨረስኩ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ